ሐብሐብ ከዓለማችን ውድና ተወዳጅ ፍራፍሬዎች ከቀዳሚዎቹ የሚመደብ ጣፋጭ ፍሬ ነው ቢባል ሁላችንን ያስማማል። ለዚህም ይመስላል የዓለማችን 3.4 ሚሊዮን የሚሆነው ሄክታር በሐብሐብ እርሻ የተሸፈነ የሆነው። እንደ አንበጣ መንጋ እየሆነ የመጣው የዓለማችን ሕዝብም በዓመት ከ100 ሚሊዮን ቶን በላይ ሐብሐብ ቅርጥፍ አድርጎ ይበላል። ታዲያ እነዚህ ሁላ የሐብሐብ ምርቶች በስም ካልሆነ በስተቀር በአይነት በቅርጽም ሆነ በጣዕም እዚህና እዚያ ናቸው። በዓለም ከ1200 በላይ የሐብሐብ ዝርያዎች እንዳሉ ጥናቶች ይጠቁማሉ። ሐብሐብ የፍሬዎች ሁሉ አባት ነው ቢባል ልክ ነው። የሐብሐብ ከየት መጣ ጥንተ ታሪክ የሚጀምረው የዛሬ 5000 ዓመት ገደማ ይሆናል። ታዲያ በዚህ ሁሉ ዕድሜው ከፈርዖኖች ቤት ከግሪካውያን ሕክምናዎች እስከ መካከለኛው ዘመን የጣሊያን ጓሮ የራሱ አሻራ ያለው ከርታታ ፍጥረት ነው። በዚህ ቪዲዮ የሐብሐብን አስገራሚው የህይወት ጉዞና ታሪክ እንቃኛለን። ሰብስክራይብ በማድረግ በኩራት እንድትመለከቱት እየጋበዝን ወደ ርዕሰ ጉዳያችን እንመለስ። የሐብሐብ መሰረቱ የት ነው? የዚህ ጥያቄ መልስ ግልጽ ይመስላል። የብዙ መጀመሪያዎች መገኛ የሆነችው አፍሪካ የሐብሐብ ሀገር ቤት ነች ቢባል የሚያስማማ ነው። አሁን እንዲህ ስልቅጥ አድርገን የምንበላው ሐብሐብ አሁንም ቢሆን በአፍሪካ በረሃዎች፣ ጫካዎች እንደ አብርሃም ዘር የተበተኑ ናቸው። ከሉሲ የማይተናነስ የሐብሐብ ቅሪተ አካል እዋን ማሆጊያግ በሚባል የሊቢያ በረሃ ውስጥ በቁፋሮ ተገኝቶ የነበረ ሲሆን የእነዚህ ሐብሐብ ዝርያ ግን የሚበላ አይደለም። በቃ በአጭሩ እንደ የበረሃ አረም አይነት ነበሩ። ሰውም ቢሆን ከምግብነት ይልቅ ቅላቸውን እያደረቀ የውሃ መያዣ ይሰራበት ነበር። ይህ ታሪክ ግን የዛሬ 5000 ዓመት መሆኑ ልብ ሊባል ይገባል። አሁን ላይ ሰው የሚበላው አይነት ሐብሐብ ከበረሃው ሐብሐብ የተለየና የሰው ልጅ በየጓሮው እያበቀለ ያለማመዳቸው ድቅሎች ናቸው። የማይበላው የአረሙ ሐብሐብን ማን እንዳመጣውና ማን እንዳዳቀለው እንዴትስ የሚበላ ፍሬ እንደሆነ ለሚሉት ጥያቄዎች መልስ የሚሰጥ የታሪክ መዝገብ ግን እስከ ቅርብ ጊዜ አልነበረም። በወሬ ወሬ ግን ከደቡብ አፍሪካ አካባቢዎች እንደመጣ በስፋት ሲነገር የቆየ ታሪክ ነው። በ2021 በተደረገ አንድ ጥናት ግን ሐብሐብን ለመጀመሪያ ጊዜ ለምግብነት ያበቁት ጎረቤታችን ሱዳኖች እንደሆኑ አመላክቷል። ይህም የሆነው በሱዳን ኮርዶፋን ግዛት የሚበቅለው ሐብሐብ በተደረገለት የዘረመል ጥናት በዕድሜው ከፍ ያለ ሆኖ ስለተገኘ ነበር። ሃሪ የተባለው ይህ ተመራማሪ ከሐብሐብ ታሪክ ስር ስሙ አይጠፋም። በምርምሩም ስለ ሐብሐብ የሚገልጹ ብዙ መረጃዎችና ማስረጃዎች ሰብስበዋል። ሃሪ ከነዚህ መረጃዎች በመነሳት ሐብሐብ ለብዙ ዘመናት በግብፅ ነገሥታት ከ4000 ዓመታት በፊት ይበቅል እንደነበር ይገልጻል። በዚህም ምክንያት የኮርዶፋንም ጉዳይ በመጨመር የሐብሐብ ኦሪጂናል ወይም የመጀመሪያ መገኛ በአባይ ሸለቆዎች ውስጥ አሊያም በወቅቱ ኑቢያ ትባል በነበረችው ሱዳን ሊሆን ይችላል በማለት ይደመድማል። በአንድ ወቅት በተደረገ ቁፋሮ ደግሞ በግብፅ ፒራሚዶች ስር ባለው የታላቁ የቱታንካሙን መቃብር ውስጥ የደረቁ የሐብሐብ ፍሬዎች መገኘት ችለው ነበር። ይህ ንጉሥ ደግሞ በሕይወት የነበረው የዛሬ 3300 ዓመት ቀደም ብሎ ሲሆን ይህ ማለት በግብፅ ይበቅልበት ነበር የተባለው 4000 ዓመት ጋር ተቀራራቢነት አለው። ፍሬው ወፍ ዘራሽ ነው ወይም ሰዎች ያስቀመጡት ነው እንዳንል በመቃብሩ የዙሪያ ግድግዳዎች ላይ ባሉ ስዕሎችም በሐብሐብ ስዕል ያጌጡ ናቸው። ሐብሐብ ብቻ ሳይሆን ፍሬውም ከነመያዣው ተስሎ ይገኛል። ታዲያ እንደዚህ አይነት ስዕሎች በቱታንካሙን መቃብር ብቻ ያሉ አይደሉም። በሳኩራ መቃብር ውስጥም በስዕል መልክ ይገኛሉ። ከዚህም በመነሳት የግብፅ ፒራሚዶች ንጉሳውያኑና ውድ የሚሏቸው ሀብታቸው ጭምር የሚቀበሩበት መሆኑን ለሚያውቅ ሰው የሐብሐብን ክብርና ለግብፃውያን የነበረው ምንነት ወሳኝ እንደነበር መገመት ከባድ አይሆንም። ቢያንስ ከወርቅ ጌጣጌጦች የሚተናነሱ አይሆንም። በሳኩራ መቃብር የተሳሉት ሐብሐብ ከቅርጻቸው አንጻር እኛ የምናውቀውን ሐብሐብ አይነት አይደሉም። ይህ ዝም ተብሎ የሚታለፍ ጉዳይም አይደለም። የሐብሐቡ ቅርጽ ሞላላ መሆን የሚያስረዳው በዚህ ጊዜ ሐብሐብ እየተዳቀለ ወይም ቅርጹ እንዲቀይር እየተደረገ እንደነበር የሚያሳይ ነው። ምክንያቱም ከነዚህ በፊት የነበረው የበረሃው ሐብሐብ ቅርጹ ወጥ ክብ ሲሆን አጭር ነበር። ይህ ግን ሞላላና ረዥም ነው። የተጠቀሙበት ዘዴ ግን ከሌላ ፍሬ ጋር በማዳቀል ወይም ሞላላ ሸክላ ውስጥ በመክተት ሊሆን ይችላል። በዚህ የዘር ማሻሻል ሥራ የተቀየረው ቅርጹ ብቻ አይደለም። የበረሃው ሐብሐብ ውስጡ ነጭና በጣዕሙ ደግሞ ቆምጣጣ የነበረ ሲሆን የእነዚህ ሞላላ ሐብሐብ ጣዕም ግን እንደ አሁኑ ባይሆንም ጣፋጭና ቀይ ቀለም ያለው ሊሆን ይችላል። ይህ ሁሉ በማየት ግን ግብፃውያን ሆን ብለው የበረሃውን ሐብሐብ
ወደ ምግብነት እንደቀየሩት መረዳት ያስችላል። ዋናው ጥያቄ ግን ግብፃውያኑ ይህንን እንዲያደርጉና ሐብሐብ ወደሚበላ ነገር ለመቀየር ያነሳሳቸው ጉዳይ ምንድነው የሚለው ነው። ታዲያ እናንተም የመሰላችሁን ነገር ሐሳብ መስጫው ላይ አስቀምጡልን። ሐብሐብ በተፈጥሮው ከፍተኛ የሆነ ውሃን የመቋጠር አቅም አለው። እስከ 91% የሚሆነው ሐብሐብ ክብደቱ የውሃው ነው። ከዚህ የተነሳ ግብፃውያን ከነበረባቸው የውሃ እጥረት የተነሳ ይህንን ፍሬ ሊፈላሰፉበት ችለዋል። በዚህ የማላመድ ዘዴም ቢያንስ ለሞቃታማ ወቅቶች የሚሆን ውሃን ማግኘት ይችሉ ነበር። በዚህ ዘመንም ቢሆን በናሚቢያ የካላሃሪ በረሃ ጎሳዎች ውሃ የሚያገኙት ከበረሃ ሐብሐቦች ነው። ዘመናት ሲቆጠሩ ሐብሐብ ቀስ በቀስ በዓለም ዙሪያ ተዳረሰ። በተለይም የሰሜን አፍሪካና ደቡብ አውሮፓ ሀገሮች ከፍተኛ የሐብሐብ ተጠቃሚዎች መሆን ችለው ነበር። ከዚህ በኋላ ግን በተለያዩ ጽሑፋት ላይ ሐብሐብ ብቅ ማለት ጀመረ። ሐብሐብ መጽሐፍ ቅዱስ ላይ ሳይቀር ስሙ የሰፈረ ነው። በኦሪት ዘኍልቍ ምዕራፍ 11 ቁጥር 4-6 የምንበላውን ሥጋ ማን ይሰጠናል? በግብፅ ያለ ዋጋ እንበላው የነበረውን ዓሣ፣ ድቧውንም፣ በጢሁንም፣ ኩራቱንም፣ ቀዩንም ሽንኩርት፣ ነጭንም ሽንኩርት እናስባለን። አሁን ግን ሰውነታችን ደረቀች እያሉ ከግብፅ የወጡት እስራኤላውያን ሲያማርሩ ያሳያል። በጢህ የተባለው ደግሞ ሐብሐብን ነው። ቃሉ ደግሞ አሁንም በአረብኛ ሐብሐብን የሚገልጽ ነው። በቁፋሮ የተገኙ አንዳንድ የግሪክ ጽሑፋት ላይም በምግብ ዝርዝር ጽሑፎችና በሕክምና መድኃኒቶች ዝርዝር ላይ ተጠቅሶ ይገኛል። ከእነዚህ አንዱ የሆነው ታላቁ ፈላስፋ ዲዮቅራጦስ ስለ መድኃኒቶች በጻፈው ጽሑፍ ላይ ሐብሐብ የትኩሳት መድኃኒት ሆኖ ተጠቅሷል። በድሮ የግሪክ ቋንቋ ሐብሐብ ፓፖኔ ተብሎ ይጠራ የነበረ ሲሆን አሁን ላይ ለሁሉም የዱባ ዘሮች የወል ስም ሆኖ ያገለግላል። በሮም ስልጣኔ ወቅትም በተለያዩ ምግብ ነክ ዝርዝሮች ላይ ሐብሐብን ማግኘት ተችሏል። በዚህ ወቅት በተለይም በሰሜን አፍሪካ ይበቅሉ የነበሩት ሐብሐቦች የበለጠ ጣዕም ነበራቸው። ጣዕሙን ለመለየት ግን የውስጥ ቀለም ብቻ ማየት በቂ ነበር። የሰሜን አፍሪካ መልክዓ ምድርና አየር ንብረት ለሐብሐብ ተስማሚ ስለሆነ ከዚህ አካባቢ ወደ ሮም ይላኩ የነበሩት ተወዳጅ ነበሩ። ከዚህም የተነሳ ነገሥታትና ከበርቴዎች እንደ እጅ መንሻ ሲጠቀሙበት ነበር። ይህ ስዕልም የዚህ ሕያው ምስክር ሊሆን ይችላል። በአምስተኛው ክፍለ ዘመን ደግሞ ሐብሐብ በፈረንሳይም ጭምር ተወዳጅ ነበር። ወደ ስፔንም ቢሆን የገባው በ961 ዓመተ ምህረት በአረቦች ወረራ ወቅት ነበር። ሐብሐብ አውሮፓ ላይ ይህን ያህል ተወዳጅ የነበረ ቢሆንም ጉዞውን ግን እዛ ላይ አላበቃም። ከአውሮፓ በመቀጠል ወደ ህንድ የተጓዘ ሲሆን በዚህ ወቅት ህንድ ገባ ባይባልም አሁንም የአረቦች መስፋፋት ምክንያት ሊሆን እንደሚችል ይነገራል። ከህንድ በኋላም 200 ዓመታት ቢፈጅበትም መላውን ቻይና መዳረስ ችሏል። በእርግጥ ሐብሐብ አሁን ላይ ያለውን ቀይ ቀለም የያዘው መቼ እንደሆነ መገመት ግን ያስቸግራል። በ14ኛው ክፍለ ዘመን የተሳሉ የጣሊያን ስዕሎች ላይ ግን ውስጡ ሙሉ ለሙሉ ቀይ መሆኑ ይታያል። በዚህም ውስጡ ቀይ የሆነ ሐብሐብ መላው አውሮፓ ውስጥ እንደነበር መገመት ይቻላል። በ17ኛው ክፍለ ዘመን ከተሳሉት ውስጥ አንዱ የሆነው ይህ ስዕል ግን በጣሊያናዊው ሰዓሊ ጆቫኒ ስታንቺ የተሳለ ቢሆንም የሐብሐቡ ውስጥ ቀለምና ቅርጽ ግን ከአሁኑ የተለየ ነው። ይህ ደግሞ ቀለሙ ሆነ ቅርጹ አሁን ላይ ያለውን ለመምሰል አዝጋሚ ለውጥ እንደነበረው ያመለክታል። በ16ኛው ክፍለ ዘመን የአውሮፓ ጓሮ ሙሉ ለሙሉ በሐብሐብ የተሸፈኑ ነበሩ። ይህ ተወዳጅነት ግን አውሮፓ ውስጥ ብቻ አልቀረም። ሐብሐብ ጉዞውን ወደ አሜሪካ ቀጠለ። ጆናታን ዴ ሳወር የተባለ ጸሐፊ ሐብሐብ አሜሪካ ለመጀመሪያ ጊዜ መብቀል የጀመረው በፍሎሪዳ በ1576 መሆኑን ይገልጻል። ገበሬዎቹ አውሮፓውያን የነበሩ ቢሆንም በኋላ ላይ ሀገሬውን ከሐብሐብ ጋር አስተዋውቀውት ማምረት ችሎ ነበር። ከጊዜ በኋላ በአሜሪካ ደቡባዊ ክፍል በተለይም በጥቁር አሜሪካውያን ዘንድ ከፍተኛ ተወዳጅነትን ማግኘት ችሏል። መወደድ ብቻ አይደለም፣ በተለይ ለጥቁሮች የነጻነት አርማ ሆኖ እስከ ማገልገል ደርሶ ነበር። በአሜሪካ ይህን ያህል ዝነኛ ይሁን እንጂ አሁን ላይ የዓለማችን 2/3 የሐብሐብ ምርት የምታመርተው ቻይና ነች። ማንም ሀገር የእሷን ያህል ባያመርትም ሐብሐብ ላይ ይህ ነው የሚባል የፈጠረችው የራሷ ነገር የላትም። ጎረቤቷ ጃፓን ግን የሐብሐብ ታሪክ ላይ የራሷ አሻራ አሳርፋለች። የጃፓን ሐብሐብ 4 ማዕዘን ያለው ሆኖ ፍሬ ግን የለውም። እንግዲህ ሐብሐብ ማለት እንዲህ ነው። ውስብስብ ታሪኮችን ተሻግሮ በብዙዎች የሚወደድ የብዙ ሺህ ዓመት የዕድሜ ባለጸጋ። ሐብሐብን ለምግብነት ማመቻቸት ትውልድ ሁሉ ለዘመናት ሲሰራበት የነበረ ወደፊትም የሚቀጥልበት ነው። ከእንግዲህ ሐብሐብ ስትበሉ የተጓዘውን ዕድሜና ምግብ እንዲሆን የተለፋውን ልፋት እያሰባችሁ ቬልግሎብን ሰብስክራይብ በማድረግ ቤተሰብነታችሁ ይቀጥል። ስለነበረን ቆይታ መሰገንን። በሰላም ቆዩን።